ከነገራቸው ሌሊቶች ይሸሻሉ። እውነቱን ንገሪኝ፣ ከማን ነው? አባቴ ወይ ሰው መሆን ስንቱን አሰብኩት። እባክሽን ቤቢ፣ በእኔ ምክንያት መፍረስ የለበትም። ቤት እባክሽን ከዚህ በኋላ ስንሄድ አብረን ነው የምንሄደው። እሺ? የማይገቡ ነገሮች ከቀን ወደ ቀን በጣም እየበዙ ነው። ብቻ ፈጣሪ ለክፉ አያድርገው። ናታንን አስራ ማስቀመጫ፣ ዳጣን መበቀያ፣ የፈለግኩትን አገኘሁኝ፣ ያሰብኩትን አሳካው የምትልበት አቢጌል ትልቅ ወጥመድ አገኘች። የተደበቀው ተገለጸ። የሰላም ሚስጥር ተነበበ። ስንቶቻችንን አቢጌል በዚህ ልክ ይህን ሚስጥር ታወጣዋለች? በዚህ ልክ ይህን ያህል ትኩረት ታደርግበታለች? በእርግጥ ትኩረት ታደርጋለች፣ ግን በፍጹም ሰው የእናት አባቱን ትዳር ለማግኘት፣ ለማደስ፣ ለማሳደግ፣ ደስታ ለማጣጣም ይሮጣል። እሷ የእናት አባቷን ትዳር ኦልሬዲ ሚስጥሩን አወቀች። ልቧን እንደሚሰብር ሳይገባት ቀርቶ ነው። አንዳንድ ጊዜ ግን ምን አይነት ተፈጥሮ ያላቸው ልጆች አሉ። እስከ ዛሬ ያልተገለጸልን፣ እስከ ዛሬ ያላወቅነው ሰላም ዳጣ ተረግዛ እስከምትወለድ ድረስ ማርታ የት ነበረች የሚለው ጥያቄ ዛሬ ተመልሷል። ወይዘሮ ማርታ ለ1 ዓመት ከ6 ወር ከሀገር ውጭ እንደነበረች እና በዛ 1 ዓመት ከ6 ወር ውስጥ ዳጣ ተረግዛ እንደተወለደች ከዛ በ3ኛው ቀን ወንድሜ ነው አውጥቶ የጣላት የሚለው ላይ ነው የሚገልጸው ደብዳቤው ላይ። አሁን ትልቁ ጉዳይ አቢጌል እስከዚህ ጥግ ድረስ ከሄደች በድጋሚ የዲኤንኤ ምርመራውን ማድረጓ የማይቀር ጉዳይ ነው። ስለዚህ ሁለተኛ የተረገዘው ልጅም ከአባየን የሚለውን ነገር ማረጋገጫ እሷ በፍጹም ኦልሬዲ ናታን አቢጌልን ከማግባት ወደ ኋላ አይልም። ምክንያቱም በዚህ ልታስረው፣ በዚህ ልታስፈራረው፣ በዚህ ልዝትበት ትችላለች። ሁልጊዜ ደግሞ ዳጣና ሰላምን እንዳሸመቀቀቻቸው ነው ማለት ነው። የተከበራችን የተወደዳችሁ ውድ ቤተሰቦች፣ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ስንቶቻችሁ እንደዚህ ይሆናል? አቢጌል በፍጹም አንጀቷ ድርድብን ክስል ማለቱ ብዙዎቻችን አስደስቶ ነበረ። ግን በዛሬው ዕለት ደግሞ አንጀታችን ቅጥል አረገችው። የተደበቀውን አወጣችሁ። ማን ይገምታል? እዚያ ውስጥ ካሜራ ታስቀምጣለች ብሎ ማን ይጠረጥራል? በጣም ልብ ይሰብራል። በጣም ከባድ ጭንቀት ውስጥ ነው የገባው ናታን። ከደረጀ በላይ ነው የተጨነቀው። ደረጀ ገና ላልተወለደው ልጅ ይሄ ልጅ የኔን ማማሃኛና መበቀያ አድርገው ነው እንጂ የኔ ልጅ ላይሆን ይችላል አሁን የተረገዘው ይላል ጋሽ ደረጀ። ናታን ደግሞ የተደበቀውን የበፊት ታሪኩን ሚስጥር አውቋል። አሁን ናታን ለደረጀ እንዳይነግረው አባትነቷን እንዴት አወክ፣ የእሱ አባት መሆኔን እንዴት አወክ የሚለው ነገር ያስጨንቀዋል። ሰላምን የዳጣ እናት መሆኗን አውቋል። ለዳጣ እንዳይነግራት ደግሞ ዳጣ የሰላም ልጅ እንደሆነች ዳጣ አታውቅም። ስለዚህ አቢጌል ከባድ ነገር ነው ናታንን የያዘችው ማለት ነው። ምክንያቱም አደራ ብሎታል። ይህ ደብዳቤ ደረጃ ላይ ተቀምጦ ይሆን ብለን ብዙዎቻችን በዛሬው ዕለት በተለይ በጣም እንትን ብለናል። በእርግጥ አቢጌል ፈልፍላ ከማግኘት ወደኋላ አትልም። እስኪ ደስ ይበላት። የቤተሰቦቿ ትዳር ሊፈርስ ነው። ይህ ቤት ተበተነ ማለት ሜዳ ላይ እጅግ የሚያሳዝን እና እጅግ ልብ የሚሰብር ነገር ነው የተፈጠረው። ምክንያቱም አቢጌል ካሁን በኋላ አይደለም የተደበቀው ሚስጥር አውቃ ናታንን ማጥመጃ ወጥመድ ነው የምታገኘው። ወደድክም ጠላህም አደራ ተሰጥቷል። ይህን አደራ ደግሞ ያውቅ ያለው እኔ ደግሞ ለእናቴ እናገራለሁ ትላለች። ስለዚህ ኦልሬዲ የዳጣ አባቴ ደረጀ ነው ብላም እየጠረጠረች ስለሆነ በድጋሚ ዲኤንኤ ልታደርግ ትችላለች። ግን በፊትም ዲኤንኤ እናድርጋ እናትና ልጅ አባትና ልጅ እንዳልሆኑ አረጋግጣ ነበረ። ግን በድጋሚ ማድረግ እፈልጋለሁ ብላ እንግዲህ በድብቅ ልታደርግ ትችላለች። ናታን አሁን ከባድ አጣብቂኝ ውስጥ ነው የገባው። እጅግ የሚያሳዝነው እና እጅግ የሚያስደነግጠው ነገር ይሄ ነው። ምክንያቱም አንቺ መቼም አላፈቅርሽም፣ አንቺ መቼም አላገባሽም እያለ ብዙ ጊዜ ሲጎዳትና ብዙ ጊዜ ከሷ እንድትርቅ ሲያስጠነቅቃት የነበረው ናታን አሁን ግን ኦልሬዲ ዳጣን ለመበቀል ዳጣን ለማበሳጨት አፈቅርሻለሁ፣ ወድሻለሁ፣ በለኝ፣ አግባኝ፣ ተንበርከከ፣ ቀለበት አድርግልኝ እያለች እንደፈለገች ነው የምትነዳው ማለት ነው። ስለዚህ ኦልሬዲ ናታን ያለው አማራጭ
የአባትነቱን የእሱ አባት እንደሆነ ደብዳቤው ላይ ነው ያወቅኩት። እሱንም አብጌል ወረቀቱን ገልጻ አይታብኝ ነው አባዬ ይቅር በለኝ እኔ ያላወቅኩም ክፍሌ ውስጥ ካሜራ አድርጋ ነበረ ብሎ ለደረጀ ከነገረው ደረጀ መፍትሄ ይፈልጋል። ምክንያቱም አብጌል ምን ብትደፍሪ ነው ምንስ እንደዚህ ብትይ ነው በማለት እንግዲህ ደረጀ ሌላ እርምጃ ሊወስድ ይችላል። በእርግጥ ወደ ውጭ ሀገር ሊልካት ይችላል። ግን ወደ ውጭ ስለተላከች ለእናቷ አትናገርም ማለት አይደለም። ግን የምታሳዝነው ወይዘሮ ማርታ ናት። ሰላምዬ የልጆች እናት እንደ እናቱና ተንከባክባ አሳድጋለኝ እዚህ ወልዳ ባረሳትና ብድሯን በከፍል ምንኛ ደስ ባለኝ። ግን ሰላምዬ ደግሞ የልጅን አባት ታውቂዋለሽ፣ እዛው ሰፈር ነው፣ እነግርሻለሁ፣ ለአንቺ ቃል እገባልሻለሁ፣ እነግርሻለሁ ብላኛለች ስላሉ አሁን ጋሽ ደረጀ ከባድ እንግዲህ ጭንቀት ሆኖባቸዋል። በፈስ ላይ ፈስ ያለበት ዝላይ አይችልም፣ ወይም በጆሮ በመንቀርት ላይ ጆሮ ደግፍ የሚባል አባባሎች አሉ ማለት ነውና አሁን አበጌል እውነቱን አወቀች። ኦልሬዲ ምንድን ነው የሚፈጠረው? ኦልሬዲ የሚጠቅማት ናታንን አግባኝ ተንበርክከህ አብጌልን ነው ማገባው ብሎ በምርቃቴ ቀን ታረግልኛለህ ቀለበት ብላ ልታስፈራራውና ልታሰሩ ይችላል። ግን የመጨረሻ አወዳደቁ የከፋ ነው። ናታን በጣም የሚያሳዝነው ነገር ከአሁን በኋላ አንደኛ ዳጣን ላለመጉዳት የዳጣን ታሪክ ጠንቅቆ ያውቃል። የልብ ስብራት የልብ ቁስል ሁሉም ታሪኳና ከዚህ ሁሉ ጀርባ ደግሞ የደረጀ ሚስጥር እንዳይወጣ የሚያደርገው ጥረት በዚህ ላይ ደግሞ እንግዲህ የዲኤንኤንማ በፊት አስመርምሬ ነበረ የአባዬ ልጅ አይደለች የሚለውን ነገር እንኳን ብታውቅ አቢጌል ኦልሬዲ የሰላም ልጅ እንደሆነች ስላወቀች ናታን ካሁን በኋላ ሊጠነቅቅ ይችላል። ምክንያቱም የደረጀ ልጅ እንደሆነች ናታን ያውቃልና ሌላ ጊዜ ችግሩ ምንድን ነው፣ መፍቻውስ ምንድን ነው፣ ቋጠሮስ ምንድን ነው የሚለውን ነገር የሚያካፍለው ጭንቀቱን የሚነግረው ከሌለ ኦልሬዲ ለሰላም ሊነግራት ይችላል። አቢጌል ደብዳቤውን አንብባብኛል ወስዳብኛል ብሎ ከነገረ ኦልሬዲ ሰላም ፊትለፊት ልትጋፈጣት ፊትለፊት እውነታውን ልታፈነዳ እውነቱን ልትናገር በቃ ጠቅላላውን የተደባለቀው ሚስጥር አሁን ከተረገዘውና አሁን ከሚወለደው ልጅ ጋር ጨምራ ልትናገር ትችላለች። እና በጣም የሚያሳዝነው ነገር ግን ወይዘሮ ማርታ ምናልባት የሆነ ጊዜ ስተሰርታ አቢጌልን ከሌላ ሰው ወልዳት ከሆነ እሾህን በሾህ ይሆናል ማለት ነው። አብዬል ሌላ ሰው የሌላ ሰው ጠባሳ የሌላ ሰው ሚስጥር እያወጣች የእሷ ሚስጥር ሲወጣ እንግዲህ ወይዘሮ ማርታ አንተን ሳገባ ከሌላ ሰው አርግዤ ነበረ ብላ የተደበቀ ሚስጥርም ሊኖራት ይችላል የሚል ግምት አለኝ። እናንተስ እንዴት አገኛችሁት? እጅግ አጓጊ እጅግ ልብ አንጠልጣይ ሁላችንም ያስደነገጠ በዚህ ልክ አቢጌል ፈልፍላ ትሄዳለች። በእርግጥ ክፋትና ተንኮሏን እያወቅን ግን በዚህ ልክ ካሜራ ገጥማ ወረቀቱን ታገኘዋለች ብለን ገምተን አናውቅም፣ ገምተንም የለም። እና ኤኒዌይ ውዶችዬ በጣም የሚያስደነግጥና በጣም የሚያስፈራ ነው። ናታን ከባድ ጭንቀት ውስጥ ገብቷል። መፍትሄው ምንድን ነው? መፍትሄው ያለው አሁን ናታን ጋር ነው። ናታን ኦልሬዲ ለሰላም መናገር አለበት። እያስፈራራች እሷን እንዳገባት እየጠየቀች ነው። አለበለዚያ እናገራለሁ ለማርታ እያለች ነው ሊል ይችላል። ስለዚህ ሰላምና ናታን ናቸው አሁን በከባዱ የሚጨነቁት። ኦልሬዲ ደረጀ ካልተነገረው ሚስጥሩን አቢጌል ያየችው አይመስለውም። እጅግ የሚያጓጓና እጅግ ልብ የሚያንጠለጥል ነው የማርታ ህይወት። አሁንስ ምን አይነት ሁኔታ ላይ ነው የሚወሰነው? አቢጌል ግን የክፋቷ ጥግ በዛ።